ገረን የመሰረታዊ ክርስትና ትምህርታችንን የመጀመሪያውን በተለይ ለምን ያስፈልጋል የሚለውን ሐሳብ አንስተን መሰረታዊ ክርስትና ትምህርት ወይም ዶክትሪን ማለት ስሙ ነው። ዶክትሪን ሲባል አስፈሪ ይመስላል፣ ግን እውነቱ ምንድነው? እኔም ማምነው ይሄ ነው ማለት ነው። እኔም ማምነው ይሄ ነው ማለት ነውና ምንድነው መታምነው? ወይም ደግሞ መጽሐፍ ቅዱስ ላንተ ምንድነው? መጽሐፍ ቅዱስ ለኔ ይሄ ነው ብዬ ስናገር ዶክትሪኔ ነው ማለት ነው። እና እንደዛ ተነጋግረን ነበር። ስለምናምነው ነገር በደንብ ማወቅ አለብን። ጳውሎስ አንድ ጊዜ እኮ ምንድነው ያለው? ያመንኩትን ምን አደርጋለሁ አለ? አውቃለሁ አለ። ያመንኩትን እኮ አውቃለሁ አለና ያመንነውን ለማወቅ የሚረዳ ሌሎች ስህተቶችን ደግሞ እንድናውቅና እንድንታረም እንድንቆጠብ የሚረዳ መሆኑን አይተን ነበረ። በመጀመሪያ ጊዜ ስለ መጽሐፍ ቅዱስ አይተን ነበረ። ጥሩ ጊዜ ነበረን። ቀጥሎ ደግሞ ስለ መንፈስ ቅዱስ አይተን ነበረ። ያው ባለፈው እንደተነጋገርነው ፍንጭ በመስጠት ወይም ደግሞ ፍላጎት በእናንተ ውስጥ በመፍጠር ወደፊት በቤታችሁም ሆነ በግላችሁ በዚህን ጉዳይ ተክታችሁ እንድትማሩ ለማድረግ ነው እና ጥሩ እየሄደ ነው። ብዙዎቻችሁ መልካም ምላሽ አላችሁ። ይሄ ደግሞ ወደፊት በዚህ ቦታ ላይ ለምንጀምረው የመጽሐፍ ቅዱስ ትምህርት ቤት ጥሩ መነሳሻ ይሆናል ማለት ነው እና ጥሩ እየሄደ ነው። ዛሬ እኔ አንድ ጨምራለሁ። ከዛ ፓስተር እንዳለ ከኮንፈረንስ በኋላ ይቀጥላል። ዛሬ የምናየው ስለ ቅድስና ይሆናል። ስለ ቅድስና በቶሎ ቶሎ ብለን ከእግዚአብሔር ቃል እናያለን። ቅድስና የሚለው ቃል በጣም አነስተኛ ወርዱ 4 ፊደሎች ናቸው እና ብዙ ጊዜም ብዙ የሚነገር አይደለም። በአንድ ትምህርት ውስጥ ያለ በደህንነት ትምህርት ውስጥ ያለ አንድ ክፍል ነው ቅድስና። ነገር ግን በጣም እጅግ አስፈላጊና በቤተ ክርስቲያን ውስጥም ሆነ በውጭም በየትኛውም ቦታ እጅግ ተፈላጊ የሆነ የክርስቲያን ሕይወት ነው ቅድስና። እና ቅድስና የሚለው ነገር የትም ተፈላጊ ነው። ቅዱስ የሆነ ነገር፣ የተቀደሰ ነገር የሚለው ቃሉ እጅግ ከባድና በቃልነቱ ትንሽ ቢሆንም በትርጉሙ እጅግ የከበደ ነው እና ይሄንን በደንብ ማየት ያስፈልጋል። እና ቅድስና የኛ መታወቂያ መለያ ነው። ሰዎችም ሆኑ እግዚአብሔር በእኛ ውስጥ አይቶ የሱን መንግስት የሚያሰፋ የተለየ ነገር ነውና ይሄንን ስለ ቅድስና ስናይ ጠለቅ አድርገን እንድናይ ያስፈልጋል። እና በዚህ ጊዜ 3 ነጥቦችን ዛሬ እናይና ጸልየን እንጨርሳለን። መጀመሪያ የቅድስናን ትርጉም እናያለን። በሁለተኛ ደረጃ የቅድስናን ስነ መለኮታዊ አፈታት ወይም ደግሞ ቅድስናን በስነ መለኮት ወይም መጽሐፍ ቅዱስን በሚያጠኑ ሰዎች ዘንድ እንዴት እንዳስቀመጡት እናያለን። ቅድስናን ስነ መለኮታዊ አፈታቱን በሁለተኛ ደረጃ፣ በሶስተኛ ደረጃ እንደ መለኪያ የተቀመጡ የቅድስና መለኪያዎች እንዲህ አይነት ቅድስና በሚል ከመጽሐፍ ቅዱስ አውጥተው ከቤተ ክርስቲያን ታሪክም እንዲሁም ሁላችንም ተደጋጋሚ በየስብከቶቹ በየትምህርቱ በየመዝሙሩ የምንሰማቸው ፍንጮች ሁሉም አይደሉም፣ ግን እንደ መለኪያ እንዲህ አይነት የሚሉ የቅድስና አይነቶችን ዘርዘር አድርገን አይተን ከዛ ጸልየን እንጨርሳለን። ስለዚህ በመጀመሪያ አሁን የቅድስናን ትርጉም የቅድስናን ትርጉም ስናይ ቃሉ የተገኘው መቀደስ ከሚለው ስርወ ቃል ነው። መቀደስ ከሚለው ነው ቅድስና የሚለው የመጣ እና መቀደስ የሚለው ነገር ትርጉሙ የመጀመሪያው ሐሳቡ መለየት ማለት ነው። መቀደስ ማለት መለየት ወይም ደግሞ ለብቻ መደረግ ወይም ደግሞ መከፈል፣ ልዩ መሆን፣ የተለየ መደረግና በአጭሩ በጣም የሚታወቀው ቅድስና ማለት መለየት ማለት ነው። መቀደስ ማለት መለየት ወይም ደግሞ ለብቻ መደረግ ወይም እንዲታወቅ መሆን፣ የተለየ መሆን። ስለዚህ መቀደስ ሲባል ቅድስና ሲባል ልዩነት ማለት ነው እና ቅድስና ሕይወት፣ የቅድስና ኑሮ፣ የቅድስና ንግግር፣ የቅድስና አመላለስ እንዲህ ሲባል ለየት ያለ የተለየ። ስለዚህ ይሄ ለየት ያለ የሚለው ነገር እጅግ ገዢ የሆነ ቃል ነው እና ሐዋርያው ጳውሎስ በሁለት ቦታ ለእግዚአብሔር ሕያው ሆኜ እኖራለሁ የሚለውን ቃል ይጠቀማል። ለእግዚአብሔር ሕያው ሆኜ እኖራለሁ ወይም ደግሞ ለእግዚአብሔር የተለየ ሆኜ እኖራለሁ ወይም ለእግዚአብሔር ልዩ ሆኜ እኖራለሁ የሚለውን ሐሳብ
ሮሜ ምዕራፍ 6 ቁጥር 11 እና በገላትያ 2:19 ላይ ማንበብ እንችላለን። በሮሜ 6:11 እና በገላትያ 2:19 ላይ እነዚህን ቃላቶች ማየት እንችላለን። ለእግዚአብሔር ሕያው ሆኜ እኖራለሁ ወይም ደግሞ ለእግዚአብሔር የተለየ ሆኜ እኖራለሁ የሚል ሐሳብ እናይበታለን። ሮሜ 6:11 ላይ እንዲህ ይነበባል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ እና ለእግዚአብሔር ሕያው መሆን ልዩ መሆንን የሚያሳይ ቃል እንደሆነ እናያለን። እንዲሁም በገላትያ 2:19 ላይ እኔ ሕያው ሆኜ አልኖርም እና ክርስቶስ ግን በእኔ ሕያው ሆኖ ይኖራል የሚል ተመሳሳይ ሐሳብ በገላትያ ምዕራፍ 2 ቁጥር 19 ላይ እናያለን እና ሕያውነት ለእግዚአብሔር ሕያውነትን ያሳያል። 2:19 ላይ እንደዚህ ይላል። ገላትያ 2:19 እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ ለእግዚአብሔር ሕይወት ያለው ለእግዚአብሔር የተለየ ለእግዚአብሔር ልዩ እሆን ዘንድ የሚል ሐሳብ ያለው ነው። የተለየ መሆን ነው እና በመጽሐፍ ቅዱስ ብዙ ነገሮች እንደ ሲምቦል ለእግዚአብሔር ተለይተው ይህን ለእኔ ለይቻለሁ ብሎ ብዙ ቦታዎች ላይ ይናገራል። ለምሳሌ ስፍራዎች፣ ቦታዎች ለእግዚአብሔር ይለዩ ነበር። ስፍራ፣ ቦታ ትዝ ይላችኋል። ሙሴን እግዚአብሔር በምድረ በዳ ሲያገኘው በዘጸአት ምዕራፍ 3 ቁጥር 5 ላይ የሚነደው ቁጥቋጦ ቦታ ላይ ሙሴ የሚነደውን ቁጥቋጦ ሲያይ እሳቱ አይጠፋም። ግን ምንድን ነው ይሄ ነገር? እኔ ማቀው እሳት ሲያጠፋ ነው፣ አመድ ሲሆን ነው። ግን ይሄ ቁጥቋጦ ይነዳል፣ ለምንድን ነው ማይጠፋው ብሎ ሙሴ ሊያይ ሲሄድ እግዚአብሔር ከዛ ውስጥ ድምፅ አውጥቶ ሙሴ ይህ አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ ምን አርጋለው? አውልቅ። ይህ የቆምክበት ስፍራ የተቀደሰ ነው ወይም የተለየ ነው እና በዛ ቦታ ላይ የእግዚአብሔር መገኘት እግዚአብሔር አለበት። የተቀደሰ ነው፣ እንደ ሌላው ቦታ አይደለም፣ ለእግዚአብሔር የተለየ ነው። እንደዚሁም በመጽሐፈ ኢያሱ ምዕራፍ 5 ቁጥር 15 ላይ አሁንም ኢያሱ ሰይፍ የያዘ መልአክ አየ እና ሄዶ ከጠላት ወገን ነው ወይስ ከኛ ወገን ነው ብሎ ሲጠይቀው መልአኩ ምን የሚል መልስ ሰጠው? ይህ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ። እና አንዳንድ ጊዜ ስፍራዎች፣ ቦታዎች ለእግዚአብሔር የተቀደሱ ይሆናሉ። በብሉይ ኪዳን የታወቀ ነገር ነው። እንደውም በብሉይ ኪዳን ዘመን እኮ ቤተ ክርስቲያን፣ አብያተ ክርስቲያናቶች ብዙ የተቀደሱ ነው። አሁንም ቢሆን አሉ። በተለያዩ እምነት ደረጃዎች ላይ ቤቶች፣ የእግዚአብሔር ቤተ መቅደስ የኛም ቢሆን እንደዚህ እንደ ሕግ እንደው የተቀደሰ የተለየ ባንለውም ግን እንዲሁ እናውቃለን ይሄ ቦታ የጸሎት ቤት በመሆኑ ምንም እንኳን ሕንፃና እንደ ማንኛውም ቤት ቢመስልም ግን እግዚአብሔርን የምናመልክበት ለእግዚአብሔር የምንሰበሰብበት የእግዚአብሔር ነገር የሚደረግበት ቦታ ስለሆነ በጣም የተከበረ ነው። ልክ እንደዚሁ ቦታዎችን እግዚአብሔር ለራሱ ይለይ ነበረ። በብሉይ ኪዳን ሰው አጥፍቶ ለምሳሌ አንድ ጊዜ አዶንያስ የሚባል ልጅ አጥፍቶ በዛ ጊዜ በነበረው ሕግ መሰረት እንደምንም ተሯሩጦ ሄዶ በእግዚአብሔር ቤት ውስጥ ገብቶ መሰዊያውን ያዘ። ከዛ በኋላ በቃ እዛ ገብቶ መሰዊያውን ስለያዘ ምን ተባለ? በእግዚአብሔር ቤት ገብቶ መሰዊያውን ይዟልና እንዳትነኩት ተባለና ሮጦ ወንጀለኛም የተለያዩ ሰዎች ወደዛ ሄደው እንዳይነኩም ይደረግ ነው። እንደውም በታሪክም አይታችሁ እንደሆነ በጣም የሚዘገንን ወንጀል ወይም ክፋት ሆኖ ከሚጠቀስ ነገር አንዱ ሰው ሸሽቶ ወደ ቤተ ክርስቲያን ወይም ወደ መስጊድም ወይም ወደ ተለያየ ቦታ ይሄዳል። በዛ ቦታ ሲገቡ ሰዎች እንዳይነኩ ነው የሚታወቀው። ለምን? ሰው እግዚአብሔር እዛ ቦታ ላይ አለ ስለሚል የእግዚአብሔር ነገር ስለሚነገር ሰው እዛ ቦታ ገብቶ የሆነ ነገር አያደርግም። ለምን? ለእግዚአብሔር የተቀደሰ ተብሎ ስለሚወሰድ ማለት ነው። በአንዳንድ እምነቶች እኮ አሁንም ቢሆን ወደ አንዳንድ ቤተ እምነቶች ስንገባ ወደ ቤተ መቅደስ ወይም ወደ መሰብሰቢያቸው ቦታ ስንገባ ጫማ ተወልቆ በስነ ስርዓት ነው የሚገባው እና ብዙ እንደዚህ አይነት ነገሮች አሉ። ይሄ ምንድን ነው? ለእግዚአብሔር የተቀደሰ ነው፣ ለእግዚአብሔር የተለየ ነው ከሚል የታሰበ ነው። እንዲሁ ታሪክ ስታዩ አሁን ለምሳሌ እኛ እዚህ አካባቢ ነው የምንኖረው።
ይሄ አካባቢ በጣም ከባድ አካባቢ ነው። ብዙ መጥፎ ነገሮች በዚች ዙሪያ ውስጥ ይደረጋሉ። የተለያየ ቦታ በጣም የሚታወቁ ብዙ ነገሮች አሉ። የሚገርማችሁ እነዚህን ሁሉ ዓመታት ስንኖር እንዴት በአክብሮት ይህን ቦታ እንደሚያዩ ማድረግ ቢፈልግ ምንም ማድረግ የሚቻልበት ሁኔታ አለ። ነገር ግን የእግዚአብሔር ስም ስለተጠራ ቤተ ክርስቲያን ስለሆነ እዚህ ቦታ ላይ እግዚአብሔር እንደሚነገር የሰው ሕሊና ሁሉ ስለሚያውቅ ማንም ሰው በዚህ ቦታ ላይ እንደዚህ አይነት ነገር አያስብም። እንደውም የሚገርመውና የሚደንቀው ሰው እንዴት ቤተ ክርስቲያን ውስጥ ገብቶ እንዲህ ወይም ሰው እንዴት ቤተ ክርስቲያን እንዲህ ያረገ ተብሎ ይወራልና ከጥንት ጀምሮ ተያይዞ ሲመጣ ለእግዚአብሔር የተቀደሰ የሚለው ነው። ለእግዚአብሔር የተለየና ቦታዎች እንኳን ይቀደሱ ነበሩ። ሌላው ቀርቶ የሰው የእንስሳ በኩር ለእግዚአብሔር ይቀደስ ነበር። በብሉይ ኪዳን የሰው የእንስሳ በኩር የግብፅን በኩር ገድያለሁና ያንተ የሰውም ሆነ የእንስሳ በኩር ለእኔ የተቀደሰ ይሁን ይላል። የሰውም የእንስሳ በኩር ለእኔ የተቀደሰ ይሁን እና እስራኤላውያንን ከልጅ የመጀመሪያ ከእንስሳም የመጀመሪያ ከምታገኘው ነገር ሁሉ የመጀመሪያ ለእኔ የተቀደሰ ይሁን ብሎ እግዚአብሔር በኩርን ሲቀድስ በዘኍልቍ ምዕራፍ 8 ቁጥር 17 ላይ ማየት ትችላላችሁ። የሰው ሰውነታችሁን ቀድሱ። በዘሌዋውያን ምዕራፍ 11 ቁጥር 44 ላይ ሰውነታችሁን ቀድሱ እና ለእግዚአብሔር የተለየ አድርጉት፣ ለእግዚአብሔር ብቻ አውሉት፣ ለእግዚአብሔር ይሁን የሚል ይሄ መለየት፣ ነገሮችን ለእግዚአብሔር መለየት። ቤት ሳይቀር የሰው ቤት ንብረት ሁሉ ይቀደስ ነበር። ቤታችሁን ለእኔ ቀድሱ፣ ለእኔ ልዩ አድርጉ ብሎ እግዚአብሔር የተናገረባቸው ብዙ ቦታዎች አሉ። ዘሌዋውያን ምዕራፍ 27 ከቁጥር 14 እስከ 18 ስታዩ ሰው ለእግዚአብሔር ቅዱስ ይሆን ዘንድ ቤቱን ቢቀድስ ይላል። አንድ ሰው መጥቶ በቃ ቤቴን ለእግዚአብሔር ስራ ለእግዚአብሔር ነገር ሰጥቻለሁ ብሎ ይቀድሳል። በአንዳንድ ቤተ እምነቶች ላይ ትክክለኛ ባልሆኑ ቤቱ እምነቶች ላይ እንደዚህ ሂንዱይዝም የተለያየ የሚያመልኩ ሰዎች ቤታቸው ላይ ክፍል አለ። ክፍላቸው ላይ ደግሞ ጣዖት ነገር አለ፣ የሆነ የተቀረጸ ነገር። ማንም ሰው እዛ አይገባም፣ ይሄ የአምላኬ ቤት ነው ብለው ለብቻ ቀድሰው በተለየ ነገር ያኖሩታል። ይሄ ከእንደዚህ አይነት ነገር የመጣ ነው። ምንጩ ከኋላ ከእግዚአብሔር ነገር የተኮረጀ ይመስላልና ለእግዚአብሔር ነገርን መቀደስ፣ ሰውን መቀደስ፣ ቦታን መቀደስ፣ ይሄ መለየት፣ ለየት ማድረግን የሚያሳይ አንዱ የቅድስና ትርጉም ለእግዚአብሔር መለየት የሚለው ነው። ሁለተኛው የቅድስና ትርጉም ንጽህናውን የሚያሳይ ነው። ንጽህናውን ቅዱስ ነው ሲባል ልዩ ብቻ ሳይሆን ቅዱስ ነው ሲባል ፍጹምና ንጹህ ነው ማለት ነው እና ይሄ ቅድስና የእግዚአብሔር ባህሪ መግለጫ ነው። እግዚአብሔር ብዙ ባህሪ አሉት። ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ ሁሉን ፈጣሪ ነው፣ በሁሉ ስፍራ የሚገኝ ነው፣ ማይለወጥ ነው። ብዙ ባህሪዎች አሉት። ከባህሪዎቹ አንዱ ቅዱስ ነው የምንለው ነው። ንጹህ ነው፣ ፍጹም ነው የሚለው ነው እና የተለየ ብቻ ሳይሆን ከተለዩም ነገሮች ሁሉ ፍጹም የሆነ ንጹህ የሆነ አምላክ ነው። ስለዚህ ቅዱስ ነው የሚለው የእግዚአብሔር ባህሪ መግለጫ ሆኖ ለሰው የሚያጋራው ባህሪው ነው። ቅድስና በጣም የሚገርመው ልዩ ነው። ከባህሪዎቹ በሙሉ የተለየ ነው። ምክንያቱም ሁሉም ባህሪዎች ቅድስናን ይካፈላሉ። ሁሉም ባህሪዎች ቅድስናን ይካፈላሉ። ለምሳሌ የማይለወጠው እግዚአብሔር ቅዱሱ የማይለወጠው እግዚአብሔር ይባላል። ሁሉም ባህሪዎች ላይ ቅድስናው ልዩ ነው። ልዩ ነው የሚለው ሁሉም ጋር የሚጨመር ነው። በኃይሉ ልዩ ነው፣ በጉልበቱ ልዩ ነው፣ በባህሪው ልዩ ነው፣ በምሕረቱ ልዩ ነው፣ በቸርነቱ ልዩ ነው፣ በደግነቱ ልዩ ነው፣ በመልካምነቱ ልዩ ነው። ስለዚህ ቅዱስ ነው፣ ልዩ ነው፣ ንጹህ ነው፣ ፍጹም ነው የሚለው ባህሪውን መግለጫው ነው። የእግዚአብሔር ባህሪ መግለጫ ነው። በዘጸአት ምዕራፍ 15 ቁጥር 11 ላይ እንደዚህ የሚል ቃል አለ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ ካለ በኋላ ምንድን ነው የሚለው? በቅድስናው እንዳንተ ያለ ማን ነው ይላል። በቅድስናው እንዳንተ ያለ ማን ነው? እንዳንተ ንጹህ፣ እንዳንተ ልዩ፣ እንዳንተ ክቡር ማን ነው? በቅድስና እንዳንተ ያለ ማን ነው? ስለዚህ ልዩ ብቻ ሳይሆን ንጹህ፣ በምስጋና የተፈራ ድንቅን የምታደርግ
በቅድስና እንዳንተ ያለ ማን ነው? አንተን የሚመስል አምላክ በሰማይ በምድር የለም። አንተ የተለየ ንጹሕ፣ ደግ፣ ቅዱስ አምላክ ነህ ይላል። እና ለዚህ ነው የሚያጋራው ስንል እግዚአብሔር ቅዱስ ሆኖ ሳለ እኔና እናንተ ቅዱስ እንድንሆን አጋርቶናል። ለዚህ ነው እኔ ቅዱስ ነኝና እናንተም በኑሯችሁ ምን ሁኑ ይላል? ቅዱሳን ሁኑ ይላል። እኔ በኑሯችሁ እኔ ቅዱስ ነኝና እናንተም በኑሯችሁ ቅዱሳን ሁኑ ብሎ እግዚአብሔር ከንጽህናው እንድንካፈል ከቅድስናው እንድንካፈል ተናግሯል። ስለዚህ የእግዚአብሔርን ግርማዊነት፣ ስነ ምግባሩን፣ የተፈጥሮ ንጽህናውን፣ ፍጹምነቱን የምንገልጽበት አንዱ ትርጉም እንደዛ ፍጹም ነው፣ ንጹህ ነው። ይህንን ቃል ሊተካ ሊወዳደር የሚችለው እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ይላል። እግዚአብሔር ምንድን ነው? ብርሃን ነው። ተቃራኒው ጨለማ ሲሆን ጨለማ በእርሱ ዘንድ የለም። እሱ ንጹህ ነው፣ የጠራ ነው። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ የለም ይላል እና የእግዚአብሔር ንጽህናው የምናይበት ነው። ልዩ አምላክ፣ ንጹህ አምላክ፣ ፍጹም አምላክ፣ ይህንን ቃላቶች የምናይበት ነገር ነው። አንድ ስቲፈን ካርኖክ የሚባል ሰው ስለ እግዚአብሔር ቅድስና ሲናገር እንዲህ አለ። ስቲፈን ካርኖክ የሚባል ሰው ስለ እግዚአብሔር ቅድስና ሲናገር እንዲህ አለ። ሕልውናውን ከመካድ ይልቅ ንጽህናውን መካድ እጅግ ያሳዝነዋል። ሕልውናውን ከመካድ ይልቅ ንጽህናውን መካድ እጅግ ያሳዝነዋል። ምን ማለት ነው? አንድ ሰው እግዚአብሔር የለም ቢልና ኧረ እግዚአብሔር ንጹህ አይደለም ቢል እግዚአብሔርን እጅግ የሚያሳዝነው ንጹህ አይደለም የሚለው ነው። እና ሕልውናውን ከመካድ ይልቅ ይሄ ንጽህናውን፣ ፍጹምነቱን፣ ቅዱስነቱን ይህንን መካድ በሰው ሕይወት ውስጥ እግዚአብሔርን እጅግ ያሳዝነዋል። እና እግዚአብሔር በሚሰራው ነገር ጻድቅ፣ ቅዱስ፣ እውነተኛ፣ ፍጹም መሆኑን መካድ በቃ የለም ከሚለው በላይ ነው። ይሄ አንዳንድ ጊዜ ሰዎች በጣም እናንተ ጥሩ የሆናችሁበትን ነገር ወይም ጥሩ ባህሪ የሆናችሁን ነገር መጥቶ አንተ እንዲህ አይደለም ሲላችሁ በጣም ይሰማላል። እንደዚህ በየሰው ማለት ነው። እና ያልሆነው ወይም ደግሞ እናንተ መሆን የማትችሉትን ይሄ ነው ሲላችሁ በጣም ይሰማችኋል። ልክ እንደዛ ማለት ነው። እግዚአብሔር በጣም ቅዱስ፣ በጣም ንጹህ፣ በጣም ፍጹም ስለሆነ ሰው የለም ከሚለው የበለጠ የሚያሳዝነው አንተ እንዲህ አይደለህም። ስለዚህ በክርስትና ሕይወታችን ስንኖር እግዚአብሔር ፍጹምና ንጹህ አምላክ ስለሆነ በየትኛውም ነገር ላይ እንዲህ ነው ብለን ልናማውም አንችል ነው። በሁሉ ነገር አዋቂ፣ ጻድቅና ፍጹም ነው። እግዚአብሔር በመጽሐፈ ኢዮብ ላይ ኢዮብን በጣም ነው የወደደው። አይታችሁ ከሆነ እንዲሁ ዝም ብሎ መጽሐፈ ኢዮብን ሙሉውን ስታዩ ሰዎቹ የሚነቅፉት ሰዎች ነበሩ እና የሚነቅፉትን ሰዎች በሙሉ እግዚአብሔር ተቆጥቷቸዋል። ኤሊሁን ምንም አላለውም። እነዛን ያላቸው ነገር አለ። እግዚአብሔር ኢዮብንም ተቆጥቷል። ኢዮብን የተቆጣው ግን ለምንድን ነው? ኢዮብ ሁሉን ነገር ችሎ ጥሩ ነገር አድርጎ አንድ ነገር በውስጡ ነበረ። ምንድን ነው? ለምንድን ነው ይሄ የደረሰብኝ የሚል ጥያቄ ነበረው። ለምንድን ነው? እና ህይወቱ ሁሉ ነገር ጥሩ ሆኖ ግን አንድ እግዚአብሔርን መጠየቅ የማይገባውን ነገር ለመጠየቅ ፈልጎ ነበር። ያ ምንድን ነው? ለምንድን ነው ይሄ የደረሰብኝ እና ምንድን ነው ምክንያቱ የሚለውን ይሄንን ስለጠየቀ እግዚአብሔር ኢዮብን ሲወቅሰው እናያለን። በተረፈ ጥሩ ነገር ነው። ለምንድን ነው? እግዚአብሔር ለምን እንዲህ አይባልምና፣ እንዴት እንዲህ ያደረግክ አይባልምና እና በሚሰራው ነገር ጻድቅና ትክክል ስለሆነ በኢዮብ ህይወት ውስጥ የመጣው ነገር ከባድ ቢሆንም በዛ ውስጥ እግዚአብሔር ልክ መሆኑን እግዚአብሔር ስለሚያውቅ ለምን ይሄን አደረክ የሚለውን ባህሪውን የሚጠራጠር ነገር፣ ንጽህናውን የሚጠራጠር ነገር። ለዚህ ይመስላል ኢዮብ እኮ መጨረሻ ላይ ሁሉን ታደርግ ዘንድ ቻይ እንደሆንክ አወቅኩ፣ ሐሳብህም ከቶ አይከለከልም፣ እንደውም እጄን በአፌ ላይ ምን አደርጋለሁ አለ፣ እጭናለሁ አለ። መጨረሻ መልስ አገኘና ምንድን ነው ልላችሁ የምፈልገው፣ አንዳንድ በህይወታችን ብዙ ነገር ይኖራል። አንዳንዱ መመለስ የማንችለውን ጥያቄ እየጠየቅን ራሳችንን እንጎዳለን። መመለስ አንችልም፣ መልስም አናገኝም። ግን ይሄ እንደዚህ ለምን ሆነ፣ እንደዚህ ለምን እንደዚህ እያልን እንቸገራለን። በእግዚአብሔር ባህሪ ላይ ስህተት ስለሌለ ሁሉ ነገር ሲሆን ቅዱስ ነህ እንድንል እግዚአብሔር ጸጋውን ያብዛልን። ልክ ነህ እንድንል፣ ትክክል ነህ አንተ በባህሪ
በቃ ይሄን ስንል እግዚአብሔር ይደሰታል። ስለዚህ ይሄ ሰው ለዚህ ነው ህልውናውን ከመካድ ይልቅ ባህሪውን ስንክድ እግዚአብሔር ያዝናል ይላል። በባህሪው ንጹሕ ፍጹም አምላክ ስለሆነ በሕይወታችን ምንም ነገር ይኖር እግዚአብሔር ትክክል እንደሆነ ልናውቅ ይገባልና ይሄ ነው። ትዝ ይላችኋል ትንቢተ ኢሳይያስ ላይ ቢያንስ እስከ 26 ጊዜ ነው ቅዱስ ቅዱስ የሚሉ ቃላቶች የተጠቀሱት እና ኢሳይያስ ለእግዚአብሔር ያለው ስም ቅዱስ የሚል ነው። የሰራዊት ቅዱስ ቅዱስ እግዚአብሔር ቅዱስ ቅዱስ የሚል ዙፋኑን ባየ ጊዜ እግዚአብሔር በዚህ ንጽሕና ነው ያየው። ስለዚህ ቅዱስ አንተ ልዩ ነህ። በኢሳይያስ ውስጥ በብዛት ራእይም ላይ እንደዛ ነው። በቀንና በማታ 24ቱ ሽማግሌዎች ቅዱስ ቅዱስ እያሉ የሚያመልኩት የሚለው በተለያየ ቦታዎች ማለት እግዚአብሔር ቅዱስና ልዩ አምላክ መሆኑን የሚያሳይ ነው። ስለዚህ እንደዚህ አይነት ነገሮችን እናያለን በቅድስና ውስጥ እና ቅድስና ደህንነት ስናገኝ ክርስቶስን ተቀበል፣ ክርስቶስ በእኛ ውስጥ ይገባል። ነገር ግን ቅድስና ደግሞ ያ የገባው ክርስቶስ በእኛ ውስጥ ሲኖር ነው። ጌታን ስንቀበል ደህንነት አገኘን። ቅድስና ደግሞ ያ የተቀበልነው ጌታ በእኛ ውስጥ ሲኖር በቅድስና እየኖር ነው እንላለን። ወደ በኋላ እየተዘረዘረ ስንሄድ እንግባባለን እና በደህንነት ኃጢአታችን ተሰራያልን፣ በቅድስና ግን ኃጢአትን የምናሸንፍበት ኃይል ተሰጠን። ልክ ስንድን ደህንነት ስናገኝ ኃጢአታችን ተሰራያለን። ከዛ በኋላ ደግሞ ኃጢአታችንን እያሸነፍን እንድንኖር እግዚአብሔር የሰጠን የቅድስናውን መንፈስ ነው። ቅድስናውን ወይም ደግሞ ንጽህናውን ነውና ይሄንን ለማድረግ የምንችልበት ነውና ቅድስና ኃጢአትን በመጥላት ማደግ ነው። ቅድስና ኃጢአትን በመጥላት ማደግ ነው። አሁን አንድ ሰው ጌታ ኢየሱስ ክርስቶስን ተቀበለ። ከዛ በኋላ የቅድስና ኑሮውን ይጀምራል። በቅድስና በምንኖርበት ጊዜ በክርስትና ሕይወታችን የምናገኘው ነገር ምንድነው? ኃጢአትን መጥላት ነው። ኃጢአትን የምንጠላበት ምክንያት ከባህሪው ነው። ከእግዚአብሔር ባህሪ የተነሳ እሱ ቅዱስ ስለሆነ ለእኛ ቅድስናውን ስለሰጠን ከዚህ የተነሳ ኃጢአትን የምንጠላበትን አሁን ይህንን ነው እና ኃጢአትን የምንጠላበትን ምንድን ነው መለኪያው? በክርስትና ሕይወታችን ስንኖር ኃጢአት በምናደርግበት ጊዜ እንደ ሌሎች አይደለንም። እኛ ኃጢአት በምናደርግበት ጊዜ ስሜት አለን። የመጀመሪያ ኃጢአት በምናደርግበት ጊዜ በጣም ነው የምንጸጸተው። እንጸጸታለን። ሁላችን ለምን ይሄን አደረግኩ እንላለን። መጸጸት ብቻ አለም፣ እናዝናለን። እንዴት እግዚአብሔርን በደልኩ እንላለን። እንደገና እንናዘዛለን፣ እንበሳጫለን፣ እንናደዳለን። የኔ ነገር እንላለን። ምን አይነት ሰው ነኝ የማልለወጥ? እንደዚህ አይነት ስሜቶች ይታዩብናል። ለምን? እግዚአብሔርን ንጹሕን ባህሪ እንዳበላሸን ስለምናውቅ ነው። ኃጢአትን መጥላት ያለብን ወገኖቼ ሆይ ኃጢአት ስለሆነ እንጂ ስለሚያስከፍለን ወይም ደግሞ ስለሚያሰናክለን ስለሚያሸንፈን መሆን የለበትም። ብዙ ጊዜ ኃጢአትን የምንጠላው ከቅጣት አኳያ ነው። ወይ እንቀጣለን፣ ወይ እንሸነፋለን፣ ወይ እንደዚህ ይሆንብናል፣ ወይ ይህን ስለሰራው ይሄ ይደርስብኛል በሚል አይደለም። ኃጢአትን መጥላት ያለብን እግዚአብሔርን ስለምናሳዝን ነው። እግዚአብሔር የማይወደው ነገር እንዴት በእኔ ሕይወት ውስጥ ሆነ በሚል እንጂ ወይ እኔ በቃ አሁን እንዲህ ልሆን ነው እንደዛ ልሆን ነው በሚል መሆን የለበትም። ኃጢአትን መጥላትና ኃጢአትን መጸየፍ ከኃጢአት ለመራቅ መታገል የምንፈልገው ይህንን ንጹሕ አምላክ ይህን ቅዱስ አምላክ እንዴት አሳዝናለሁ በሚለው ነው እንጂ በቅጣት ከሆነ እሱ ትክክል አይደለም። ስለዚህ ኃጢአትን በመጥላት የምንንቀሳቀሰው ነው እና ዳዊት ምን አለ? በመዝሙር 119 ቁጥር 104 ላይ መዝሙር 119 ቁጥር 104 ላይ እንዲህ አለ፣ ከትእዛዝህ የተነሳ አስተዋልኩ፣ ከትእዛዝህ የተነሳ አስተዋልኩ ካለ በኋላ የሐሰትን መንገድ ጠላሁ። ከትእዛዝህ የተነሳ አስተዋልኩ፣ የሐሰትን መንገድ ጠላሁት። ሌላ አነጋገር ያንተን ትእዛዝ ያንተን ቃል በቃ በውስጤ ሲገባ አስተዋይ ያደረገኝና የሐሰትን መንገድ ጠላሁት። እና የሐሰት መንገድ ያስጠላኛል፣
አልወደውም። ወይም ደግሞ ኃጢአት አንተ የማትወደውን ነገር በቃ አልወደውም። ለምን? ባህሪን ነው ያንተን ይህን ንጹህ ባህሪ ስለተካፈልኩ ይሄ ባህሪ በእኔ ውስጥ ስላለ እጠላዋለሁ። እና በክርስትና ህይወታችሁ ኃጢአት ማስጠላችሁ ከሆነ ጥያቄ ምልክት እንዲጻፍ ይገባል። በኃጢአት እንሸነፋለን እንጂ ኃጢአት ወዳጃችን አይደለም። እጅግ ኃጢአትን መጥላት አለብን። ቅድም እንዳልኳችሁ መናደድ፣ መበሳጨት፣ ማዘን፣ መጸጸት፣ ለመተው መወሰን፣ እንዴት አድርጌ ነው ይህንን ነገር የሚል አቋም ነው እንጂ ሊኖረን የሚገባው ምንም አይደለም። ግድ የለም እያልን ስንሄድ ዋናውን ባህሪውን እግዚአብሔር የማይወደውን እሱ ያልሆነውን ከኛ የሚጠብቀውን ህይወት እያጎደልን ስለሆነ ያ ነው እግዚአብሔርን እጅግ የሚያሳዝነው። እግዚአብሔር የለም ብትሉት ይሻላል ቅድስናውና ንጽህናውን ከምታክፋፉበት ወይም ከምናክፋፋበት። ስለዚህ በዚህ መልኩ እናያለን። የመዳናችን ዓላማ በፊቱ የተቀደሰና ያለ ነቀፋ እንድንኖር ነው። የመዳናችን ዓላማ እኛ የዳን ነው በፊቱ ያለ ነቀፋ በቅድስና እንድንኖር ነው። በቅድስና እንድንኖር ነው። እንደዚህ ይላል ኤፌሶን 1 ምዕራፍ 4 ላይ ኤፌሶን ምዕራፍ 1 ቁጥር 4 ላይ እንደውም ጥሩ ይናገራል። የመዳናችንን ምክንያት ሲገልጸው እኛ የዳን ነው በቃ በቅድስና ለመኖር ጥሪያችን ራሱ እግዚአብሔር ሲጠራን በቅድስና ልንኖር ነው። ለዛ ነው ኤፌሶን 1:4 እንዲህ ይላል። ከ3 ልጀምር። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ስንጠራ ወደ ጌታ ስንመጣ ስንድን ከኛ የሚጠበቀው ህይወት በቅድስና ለመኖር ነው። በልዩነት ለመኖር ነው። በንጽህና ለመኖር ነው። ሁለቱን የቅድስና ትርጉሞች እንዳትረሱ። መለየትና ንጹህ መሆን እና በፊቱ በቃ በልዩነት በየትም ቦታ በልዩነት በመታወቂያ በቅድስና በንጽህና እንድንኖር ለዚህ ነው የተመረጥ ነው። ገና ስንድን እንኳን ዓላማው የእግዚአብሔር ይሄንን ነው እና ይሄንን ለማድረግ ነው። ስለዚህ ምንድነው እውነተኛ ደህንነት ያገኘ ሰው የዳነ ሰው ጉጉቱ የቅድስናን ህይወት ለመኖር ነው። ደህንነታችን ትክክለኛ ውስጣችንን የነካ ከሆነ ጉጉታችን ምንድነው? ባዳንን ጌታ በቃ ለመኖር የሚደረግ ጉጉት ነው። ይህንን ባለውለታችንን ይህን አዳኛችንን ይህን ንጹሑን ይህን ፍጹሙን ቅዱሱን ጌታ እያስደሰትን ለመኖር ነው እና ደህንነታችን ይህንን ነው የሚያበስርልን። አሁን ኃጢአት ተሰርየዋል፣ ነፃ ወጥተሃል፣ ድነሃል፣ ዕዳ ተደምስሷል፣ ኩነኔ ሁሉ ሄዷል። ከዚህ በኋላ በቃ በቅድስና እንድትኖር በሱ ንጽህና እንድትኖር ነውና የመዳናችን ትልቁ ነገር ያ ነውና እውነተኛ ደህንነት ለመቀደስ ያለንን ፍላጎት ይጨምራል። ኤቢ ሲምፕሰን የክርስቲያን ኤንድ ሚሽነሪ አላያንስ መስራች ነው። እኛ አብረን የምንሰራባቸው ሰዎች እነሱ ካላቸው መመሪያዎች 4ቱ እዚህ ጋር አሉ። ይሄ ሰው ከጻፋቸው ወይም ካመጣቸው ክርስቲያን ሚሽነሪ አላያንስ በዚህ ሁሉ ዓመት ካዳበሩት ትምህርቶቻቸው እነዚህ ናቸው። ክራይስት አወር ሴቪየር፣ ክራይስት አወር ሂለር፣ ክራይስት አወር ካሚንግ ኪንግ፣ እዚህ ጋር ደግሞ ክራይስት አወር ሳንቲፋየር ወይም ደግሞ ኢየሱስ ቀዳሻችን ነው የሚል ነው እና ይሄ እምነታቸው ነው። ኢየሱስ ክርስቶስ ቀዳሻችን ነው፣ እሱ እኛን የቀደሰ ነው ብሎ ክርስቲያን ሚሽነሪ አላያንስ ይህንን መሰረት አድርገው ይኖራሉ። እስቲል ይሄ ሰው ቅድስና ያልሆኑ አስተሳሰቦች የሚል በመጽሐፉ ላይ አለው። ቅድስና ያልሆኑ አስተሳሰቦች እኛ በባህል ባደግንበት ቅድስና ነው ብለን ያዝነውና ግን ቅድስና ያልሆኑ አስተሳሰቦችን ይጠቁማል። ጥቂቱን ልናገር። ቅድስና ያልሆኑ አስተሳሰቦች ይሄ ሰው እንደተናገረው ቅድስና ዳግም ልደት አይደለም ይላል። ምን ማለት ነው? ልክ ጌታን ስንቀበል ዳግም ልደት በቃ እንደ ዳግም ልደት ሳይሆን ቅድስና ጌታን ስንቀበል ደህንነት ነው፣ ስንኖረው ቅድስና ነው ይላል። ጌታን ስንቀበል ደህንነት አገኘን።
ግን ስንኖረው ነው ቅድስና። ወይም በአጭር አነጋገር ቅድስና እኛ ውስጥ አለ የሚባለው ስንኖረው ነው። ደህንነት አገኘን። ይህን ያገኘነውን ደህንነት ስንኖረው በቃ የቅድስና ኑሮ እየኖርን ነው። ስለዚህ ዳግም ልደት ደህንነት አገኘንና በቃ አለቃ አይደለም። ደህንነት አገኘን በቃ ቻው ከዚህ በኋላ ችግር የለም አይደለም። ደህንነት ካገኘ በኋላ ደህንነት ያገኘው ሰው እውነተኛውን የክርስትና ሕይወት ሲኖር ቅድስና ላይ ነው ይለዋል። ስለዚህ ዳግም ልደት ቅድስና አይደለም። ዳግም ልደት ደህንነት ሲሆን ኑሮው ነው ቅድስና ይላል። ስንኖረው ነው በቅድስና እየኖርን ነው የሚለው ጥሩ ገለጻ ነው። እንደውም ጥሩ የሚከፍት ነገር ምንድን ነው? አሁን አንድ ሰው ቤት ገዛ፣ አዲስ ቤት ኖረን አዲሱን ቤት ገዝተን ጥለነው ብንሄድ ዋጋ የለውም። አዲሱ ቤት ውስጥ ስንኖር ወይም ስናከራየው ወይም ውጤት ስናገኝበት ኑሮ ስላለ ቅድስና እንደዛ ነው። ደህንነት ቤቱን እንደ መግዛት ሲሆን ስንኖርበት ወይም አከራይተን ውጤት ስናገኝበት ቅድስና እንደዛ ነው። ጥሩ ገለጻ ነው። እና አንድ ቤት አንድ ሰው ገዝቶ ቆልፎ ቢሄደው ምንም ቤት ገዛበት፣ ሲኖርበት ግን እየኖረበት ነው፣ እየተጠቀመበት ነው። ስለዚህ ደህንነት መዳን ቤት እንደ መግዛት ሲሆን በውስጡ መኖር ግን ቅድስና ነው። ጌታን መቀበል የዘላለም ሕይወት ማግኘት፣ አዲስ ክርስቲያን መሆን፣ ደህንነት ማግኘት ሲሆን ባገኘነው ጌታ ስንኖር የቅድስና ኑሮ እየኖርን ነው። ቅድስና እንደዛ ነው ይላል። ቅድስና የሰው ጸባይ መስተካከል አይደለም። ቅድስና የሰው ጸባይ መስተካከል አይደለም። ይሄም ራሱ ጥሩ ነው። በባህሪ መስተካከል በጣም ጥሩ ሆኖ ሳለ ግን በባህሪ የተስተካከለ ሁሉ ቅዱስ ነኝ ማለት አይችልም። በባህሪ መስተካከል በዛ የሚገመት ቀላል ነገር አይደለም። ቅድስና በባህሪ መስተካከልም ከባድ ነገር ነው፣ ግን ከዛ በላይ ነው። ምክንያቱም በባህሪ በተፈጥሮ በቤተሰብ አያያዝ በተለያየ መልኩ ጥሩ የሆነ ሰው ሁሉ እኔ ቅዱስ ነኝ ብሎ ማሰብ የለበትም። ቅድስና በሰው ባህሪ የሚመጣ አይደለም። ቅድስና ኢየሱስ ክርስቶስን በመቀበላችን የሚገኝ ነገር ነው። የእግዚአብሔር ፈቃድ ሰማያዊ ነገር ነው እንጂ የሰው ባህሪ አይደለም። ለዚህ ነው ኢየሱስ ቀዳሻችን ነው የሚለው። ይህን ቀጥዬ እመጣበታለሁ። የሰው ስራም አይደለም። ቅድስና በሰው ስራም የሚገኝ አይደለም። ቅድስና ኢየሱስ ክርስቶስ በመስቀል ላይ የሰራልን ስራ ነው። ይሄንን ነው የምናየው። የራስ ትክክለኝነትም አይደለም፣ ስሜትም አይደለም። እኔ ልክ ነኝ ብለን የምናስበው አይደለም እና እንደዚህ አይደለም። ስለዚህ እንዴት ነው? ለዚህ በደንብ አስተካክሎ የሚሰጠን መልስ ሁለተኛው ሐሳቤ ነው፣ ስነ መለኮታዊ አገላለጽ ስለ ቅድስና። እስካሁን ያየሁት የቅድስናን ትርጉም ነው። አሁን ደግሞ ስነ መለኮት ወይም ደግሞ መጽሐፍ ቅዱስ አዋቂዎች ወይም የተለያዩ የእግዚአብሔር ሰዎች ቅድስናን እንዲገባን አድርገው ከመጽሐፍ ቅዱስ ያስቀመጡትን እናያለን። ስነ መለኮታዊ አገላለጽ ስለ ቅድስና እንደዚህ ይላሉ። የመጀመሪያውን ቅድስና በሶስት ነው የሚከፍሉት። አቋማዊ ቅድስና ወይም ፖዚሽናል ሳንቲፊኬሽን፣ ይቀጥሉና ደግሞ ፕሮግሬሲቭ ሳንቲፊኬሽን ወይም ሂደታዊ፣ በሶስተኛ ደግሞ ፍጹምነት ወይም ግሎሪፊኬሽን ይላሉና ቅድስናን በሶስት ይከፍሉታል። የመጀመሪያው ምንድነው? አቋማዊ ወይም ፖዚሽናል ወይም ስፍራዊ ቅድስና ይላሉ። የመጀመሪያው ቅድስናን ሲከፍሉት አቋማዊ፣ በፖዚሽናል ወይም ስፍራዊ ቅድስና ይላሉ። አማኝ ጌታን ሲቀበል በመንፈስ ቅዱስ ኃይል በአማኝ ሕይወት በቅጽበት የሚከናወን ስራ ነው። ቅድስና አንድ አማኝ ጌታ ኢየሱስ ክርስቶስን ሲቀበል ወዲያው ቅዱስ ይሆናል። ይህንን ነው አንድ ሰው ጌታን ኢየሱስ ክርስቶስን ሲቀበል ዳግም ልደት ሲያገኝ ወዲያውኑ ቅዱስ ይሆናል ወይም ይቀደሳል ወይም ይለያል። ይሄ በፖዚሽን ወይም በስፍራችን። ለዚህ ነው ቅዱሳን ተብለን የምንጠራራው ወይም ደግሞ በመጽሐፍ ቅዱስ ውስጥ ቅዱሳን ቅዱስ እየተባልን የምንጠራው ከአቋም ወይም ደግሞ ጌታን ስንቀበል በመጀመሪያ ቅድስና የክርስቶስ ስራ ስለሆነ የኛ ስራ ስላልሆነ በመስቀል ላይ ክርስቶስ በፈጸመው ስራ ምክንያት ሁላችን ጌታን ስንቀበል በፖዚሽን ወይም ደግሞ በስፍራችን ቅዱሳን ተብለን እንቀመጣለን። ሁሉ ሰው ጌታ ኢየሱስን ከልቡ ያመነ ሰው የመጀመሪያ ደረጃ ቅድስናን ወስደናል ወይም ተቀድሰናል፣ ቅድስና አግኝተናል። እሱ የመጀመሪያ ነገር ነው። ለዚህ ነው በሰው ስራ አይደለም፣ በስሜት አይደለም፣ በባህሪ አይደለም የሚባለው። ኢየሱስ ክርስቶስን የተቀበለ ሁሉ
ቅዱስ ተደርጓል። ልክ በሰማያዊ ስፍራ በመንፈሳዊ በረከት ባረከን እንደሚለው እንዲሁ ቅዱሳን አድርጎ በክርስቶስ ሥራ ሁላችንም ተቀበለን። የመጀመሪያ ነገር ቅዱሳን ነን፣ ልዩ ነን፣ ተቀብለናል፣ በፖዚሽን ደረጃ ማለት ነው። ይሄ ብዙ ጥቅሶች አሉ። ይህም አማኝ በክርስቶስ ባገኘው አዲስ ሕይወት በእግዚአብሔር ፊት ያለ ነቀፋ እንዲታይ የሚያስችለው ቅድስና ነው። ይሄ አማኙ በእግዚአብሔር ሥራ በሰውም በማንም ፊት ያለ ነቀፋ እንዲሆን እግዚአብሔር የሰጠው ሥራ ነውና በዚህ ቅድስና አማኞች አይበላለጡም። ሁሉም አማኝ በዚህ ቅድስና እኩል ነው። ፖዚሽናል ሳንቲፊኬሽን ወይም የመጀመሪያው ቅድስና ደረጃ ላይ ሁላችንም አንድ ነን። በክርስቶስ ሥራ ሁላችንም ተቀድሰናል እና ይሄ ብዙ ማስረጃዎች አሉት። ጥቂቱን እኔ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 እስከ 3 ላይ ጳውሎስ የሚናገረው ነገር አለ እና ቅዱሳን እንደሆንን ይናገራል። እንደዚህ የሚል ቃል ማግኘት እንችላለን። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 እስከ 3 እንዲህ ይላል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴኒዮስ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የእኛ ጌታ የሆነው የጌታችን የኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት። ሁለት ቦታ በዚህ ስፍራ ላይ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱት። በማን የተቀደሱት? በክርስቶስ ኢየሱስ ለተቀደሱት በየስፍራው ከሚጠሩት ሁሉ ጋራ ቅዱሳን ለመሆን ለተጠሩት ይላል። ስለዚህ ሁላችንን የሚመለከት ነው እና እንደዚህ አይነት ብዙ ጥቅሶች አሉ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 እስከ 3፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 እናንተ ድሮ እንደዚህ ነበራችሁ ብሎ የድሮ ባህሪን ከተናገረ በኋላ አሁን ግን በጌታችን ስም በአምላካችን መንፈስ ታጥባችሁ ተቀድሳችሁ ጸድቃችኋል ይላል። ድሮ እንዲህ አስቸጋሪ ነበራችሁ ካለ በኋላ አሁን ግን በጌታችን ስም በአምላካችን መንፈስ ታጥባችሁ ተቀድሳችሁ ጸድቃችኋል ይላል። ስለዚህ ጌታን የሚቀበል ሰው በሙሉ በመጀመሪያው ደረጃ በቅድስና ሕይወት እንዳለ እናያለን። ሮሜ 1:7 ቤት ማንበብ ትችላላችሁ። ዕብራውያን 10 ከ11 እስከ 14 አንድ ጊዜ ስለኛ በመሞት ቀደሰን ይላል። አንድ ጊዜ በብሉይ ኪዳን ዕለት ዕለት መስዋዕት ይቀርብ ነበር ሰዎች እንዲቀደሱ ዕለት ዕለት። በኋላ ግን ኢየሱስ ክርስቶስ በመስቀል ላይ ሲሞት እንደ ድሮ በጎችና በሬዎች ማቅረብ አልተፈለገም። አንድ ጊዜ እሱ ራሱ በመስቀል ላይ በመታረዱ በመስቀል ላይ ራሱን በመስጠቱ አንድ ጊዜ ሁላችን ፈጽመን እንድንቀደስ ሆነ። ስለዚህ ይሄ የምናየው ነገርና ይሄ ቅዱሳን ሲባል ይከብዳል። ሰዎች የተቀደሰ ቅዱስ ሲባል ይከብዳል። አንዳንድ የእምነት ድርጅቶች ቅዱስ የሚለውን ስም የሚሰጡት ለሞተ ሰው ነው። ምንድነው ለሞተ ሰው? በእምነቱ በርትቶ ጠንክሮ ሲያገለግል ቆይቶ በሰላም በቃ ሩጫውን ጨርሶ ድል አድርጎ ወደ እግዚአብሔር ገብቷል ብለው ሲያምኑ ምን ይሉታል? የሞተውን ሰውዬ ቅዱስ እከሌ ይላሉ። እና ምንድነው? ዝም ብሎ ለማንም የሚሰጥ ነገር አይደለም ማለታቸው ነው። የተመሰከረለት ያረጋገጠ እና በምድር በኖረበት ጊዜ ንጹሕ ሕይወት የኖረ ከሆነ ከሞተ በኋላ ለሰውየው ቅዱስ እከሌ ይባላል። ለእኛ ግን እንዲህ አይደለም። ሳንሞት ክርስቶስ ለእኛ ሞቶ ቅዱስ እንድንሆን ጸጋውን አልብሶናል። ቅዱስ ልዩ። መጽሐፍ ቅዱስ አንተ ለእኔ የተለየ ብሎ ነው የሚናገረን። እናንተ ከጨለማ ወደሚደነቅ የጠራችሁን የእርሱን በጎነት እንድትናገሩ የተመረጣችሁ የንጉሥ ካህናት ለርስቱ የተለየ ይላል። በእንግሊዝኛ በተለይ ዘጸአት 19:5 ላይ ሲናገሩ ዩ አር ስፔሻል ብሎ ነው እግዚአብሔር የሚያይላል። የተለየ ነው። ስለዚህ እኔ ቅድስና የሚለው ቃል ጠንካራ የሚያደርገው እኛ የተለየን። በብሉይ ኪዳን ይጠይቁ ነበረ፣ ሕዝብ ከሌላው ሕዝብ የተለየ የሚያደርገው ምንድን ነው ይላል። ምንድን ነው ልዩ የሚያደርገው? እና ዛሬም ይሄ ይጠየቃል። እኛን ከሌላው ሰው ለየት የሚያደርገን ምንድን ነው? ለየት የሚያደርገን በክርስቶስ የጸደቅን ስለሆነ ያንን የተቀደስንበትን ሕይወት ስንኖር እንዲህ አይነት ልዩነት በሕይወታችን እንዲታይ ይፈለጋል። ስለዚህ ነው ቅድስና ከበድ የሚለው።
የሚታይ ልዩ መሆናችንን የምናሳይበት ነው። ስለዚህ ይሄ የፖዚሽናሊ ስንድን ተቀደስን እንልና ሁለተኛው ሂደታዊ ይሉታል። ልክ ይሄ የዳነው ሰው የተቀደሰው ሰው አሁን ሂደታዊ ቅድስና አለው ይላሉ። በእንግሊዝኛው ጥሩ ነው፣ ፕሮግሬሲቭ ሳንቲፊኬሽን ይላሉ። ፕሮግሬሲቭ ሳንቲፊኬሽን ሚንስ በቃ ሂደታዊ። አሁን ልክ ጌታን ተቀበለ አንድ ሰው ከዚህ በኋላ በሚኖረው ኑሮ በምድር ላይ ስላለ በዓለም ላይ ስላለ አንዳንድ ነገሮችን በእግዚአብሔር ጸጋ እያሸነፈ እየበረታ ይሄዳል እና ይሄ ከጊዜ ወደ ጊዜ እየተለወጥን፣ ምክንያቱም የኛ ዓላማ ሄደን ክርስቶስን መምሰል ነው። ህይወታችን እየተለወጠ ሂደት ይሄ ነው። በጣም ለኛ ቻሌንጂንግ የሆነ የቅድስናው አይነት ሂደት ፕሮግሬሲቭ። ምክንያቱም ከፍታ አለ፣ ዝቅታ አለ፣ መሸነፍ አለ፣ መውደቅ አለ፣ መሳት አለ፣ ብዙ ነገሮች አሉ እና እነዚህን እያሸነፍን እየተለወጥን ስንሄድ ይህንን ሂደታዊ ቅድስና ይሉታል እና በሂደት እየተለወጥን የምንሄደው ነው እና ይሄ ቃሉን በመታዘዝ እየነጻን። ትዝ ይላችኋል ዮሐንስ 15 ላይ ስለ ፍሬ ሲያስተምር አሁን እናንተ ከቃሉ የተነሳ ንጹሐን ናችሁ፣ ቃሉ እያነጻቸው። ዳዊት 119 ላይ ምን አለ? ጎልማሳ መንገዱን በምን ያነጻል ካለ በኋላ ቃልህን በመጠበቅ ነው። አንተን እንዳልበድል ቃልህን በልቤ ሰወርኩ። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው፣ በቃሉ። ይህንን ቃል ያዕቆብ ሲናገር ቃሉ እንደ መስታወት ነው ይላል። መስታወት የነገራችንን አይተን ያልተስተካከለውን ክፍል እንደምናስተካክል እንዲሁ ቃሉ መስታወታችን ነው። በቃሉ ህይወታችንን እያየን የማያስፈልገውን ነገር እያስወገድን እንሂድ ይላል እና ይህንን ቃል ሰምታችሁ አድርጉት። መስታወት ያየ ሰው ባየው መስታወት መመሪያ ተቀብሎ ማያስፈልገውን እንደሚያነሳ የቃሉን መስታወት ካነበባችሁ በኋላ የሚያሳያችሁን ቆሻሻ ነገር እያነሳችሁ ወደፊት ሂዱ ይላል። ይሄ ነው ሂደታዊ ቅድስና። በምንሰማው ቃል፣ በምንሰማው አምልኮ፣ በምንሰማው መልእክት፣ በምንሰማው የጸጋ ስጦታዎች፣ በእነዚህ ነገሮች ራሳችንን እየተለወጥን እየተስተካከልን ስንሄድ ቅድስናችን ሂደት ውስጥ ነው። ፕሮግሬስ እያረገ ይሄዳልና እንደዚህ ነው እና መንፈሱን በመታዘዝ አሕዛብ በመንፈስ ቅዱስ ተቀድሰው ለእግዚአብሔር መስዋዕት እንዲሆኑ ተላኩኝ ይላል ጳውሎስ። አሕዛብ በመንፈስ ቅዱስ ተቀድሰው መንፈስ ቅዱስ እየቀደሳቸው እያስተካከላቸው ለእግዚአብሔር መስዋዕት እንዲሆኑ፣ ይህ አማኝ በሚኖረው ሰው ሁሉ ፊት የሚገለጥ ነው። ይህ ሂደታዊ ቅድስና የምንተያየው ነገር ነው። በቤተ ክርስቲያን በደንብ የምንተያየው ነገር፣ የሚታወቅ ነገር ነው። ሰዎች ህይወታቸው ሲለወጥ፣ ለእግዚአብሔር ጥማት ሲያሳዩ፣ ሲያገለግሉ፣ በቅድስና ሲኖሩ ቢያንስ እንገምታለን። መቼም ሁሉን ነገር ሰው የሰውን አያውቅም። ነገር ግን ሌላው ቀርቶ በየሳምንቱ እንኳን ቤተክርስቲያን ሰው ሲመጣ የተለያየ ነገር ይታወቃል እና እንደ ፖዚሽናል ቅድስና ወይም በስፍራ ሁላችን አንድ ቅዱስ እንደሆንን እንዲህ አይደለም። የሂደታዊ ቅድስና መበላለጥም አለው። ለእግዚአብሔር የምንሰጠው ጊዜ፣ የመታዘዝ ጊዜ። አንዳንዱ እኮ በደንብ ይታዘዛል፣ አንዳንዱ ላይ ይታዘዝ ይችላል፣ አንዳንዱ ላይ ጸልይ። ህይወታችን እዚህ ጋር ነው። በፕሮግሬሲቭ ቅድስና ላይ፣ በሂደታዊ ቅድስና ላይ ልዩነት አለ፣ ምንም ጥርጥር የለው። ባል ከሚስት ልዩነት አለ፣ በቤተሰብ ልዩነት አለ፣ በአገልጋይ ልዩነት አለ፣ ህይወትን በመኖር ልዩነት አለ እና ይሄ ፕሮግሬሲቭ ቅድስና ይባላል እና ከአማኝ መንፈሳዊ ህይወት ጋር የተያያዘ ነው እና የሚጸልይ ሰው፣ የሚጾም ሰው፣ የሚበረታ ሰው ይሄ ሰው ኃጢአትን የማሸነፍ ጉልበቱ ከሌላው የተሻለ ነው። ይሄ የተረጋገጠ ነው። በእግዚአብሔር ፊት የሚጸልይ የሚያነባ፣ ለውጠኝ ቀድሰኝ የሚል ሰው ዝም ብሎ ቁጭ ከሚለው የበለጠ የተሻለ ነው እና ለእግዚአብሔር በሰጣችሁት ጊዜ ቃሉን ደጋግሞ የሚያነብ፣ የሚሰማ፣ የሚታዘዝ ከማይታዘዘው የተለየ ነው እና በሂደታዊ ቅድስና ያንን እናያለን። አንዱ አማኝ ከአንዱ ሊሻል ይችላል እና ለዚህ ነው ጴጥሮስ ሲናገር ምን አለ? እኔ ቅዱስ እንደሆንኩ እንዲሁ በኑሯችሁ ምን ሁኑ አለ? ቅዱሳን ሁኑ። በኑሯችሁ ቅዱሳን ሁኑ አለ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 እስከ 8 በቅድስና ልትመላለሱ ይላል። ልትመላለሱ እግዚአብሔር ሰጠን ይላል እና አሁን
ፖዚሽናል ቅድስና አለ። ስንድን ጌታን ስንቀበል ሁላችን ቅዱሳን ሆንን። ከዛ የኑሮ ቅድስና አለ። እንዲህ እየኖርን ሶስተኛው የመጨረሻ የቅድስና ደረጃ ፍጹምነት ይባላል። ፍጹምነት ይሄ ስንሞት ወይም ጌታ ወደኛ ሲመጣ የሚከናወን ነው። ፍጹምነት ወይም ደግሞ ግሎሪፊኬሽን ከበረ ይባላል። አንድ ሰው ፖዚሽናሊ ቅድስናን አገኘ ጌታን በመቀበሉ። ከዛ በሂደት ይህንን ቅድስና ሲኖር ይሞትና ልክ ጌታ ጋር ሲገባ ቅድስናው ፍጹም ሆነ። ግሎሪፊኬሽን ከበረ። ለዚህ ነው በቃ አሁን ወደ ጌታ ሲሄድ ሁሉ ነገር ሙሉ፣ እዛ ኃጢአት የለም፣ እዛ ምንም የለም። ስለዚህ ከፍጹሙ ከጻድቁ ጌታ ጋር ከሌሎችም ወንድሞችና እህቶች ጋር ይገባና ከበረ ይላል። ለዚህ ክብር እግዚአብሔር ያብቃን። ክብር አለ፣ ግሎሪፊኬሽን የሚባል ቅድስናችን ሙሉ የሚሆንበት እና በደህንነታችን ሙሉ ቅድስናን ብናገኝ በኑሯችን ደግሞ በሂደት እየበረታን እየተለወጥን የምንሄደው የኑሮ ቅድስና አለ። ያ አልቆ ስንሞት ወደ ሰማይ ስንገባ ፍጹም ይሆናል ቅድስናችን። ግሎሪፊኬሽን ይባላል። ይሄ ነው ስነ መለኮት እንዲህ ነው የሚያስቀምጥልን ቅድስናን። ጌታን ስትቀበል ቅዱስ ትሆናለህ። ከዛ በኋላ በምድር በምትኖርበት ጊዜ ደግሞ ያን ቅድስና የተከፈለልህን ዋጋ ኑር። ስትሞት ትከብራለህ ይላል። ክብር አለ፣ ስሙ ይባረክ። እና ቅድስና አደገኛ ነገር ነው። ምን ይላል? ያለ ቅድስና እግዚአብሔርን ማየት የሚችል የለም። የሚገርመኝ ክፍል ነው። ያለ ቅድስና ይሄ እንግዲህ የኑሮውን የሚያሳይ ነው። በኑሯችን በቅድስና እንድንነጋገር የሚረዳ ነገር ነውና ይሄ ነው። እና መጨረሻ ላይ ለዚህ ነው ጳውሎስ ምንለፋው ይላል በቆላስያስ ምዕራፍ 1 ከቁጥር 21 እና 22 ነውርና ነቀፋ የሌላችሁ ቅዱሳን አድርጎ ነውርና ነቀፋ የሌላችሁ ቅዱሳን አድርጎ ለክርስቶስ መንግስት ሊያበቃ ነው ካለ በኋላ 1:28 ላይ በክርስቶስ ፍጹም የሆነውን ሰው ለማቅረብ እጋደላለሁ ይላል። አስተምራለሁ፣ እሰብካለሁ፣ እመክራለሁ። ለምን? በክርስቶስ ፍጹም የሆነውን ሰው ለእግዚአብሔር ለማቅረብ ይላል። አሁን በቤተ ክርስቲያን ውስጥ የምንሰራው ነገር ሁላችን በቃ በቅድስና ህይወት፣ ሽልማት በሚያስገኝ ህይወት፣ ጥሩ ህይወት ኖረን ጌታ ፊት እንድንቀርብ ነው ትግላችን። እኛ ለማቅረብ ነው የምንታገለው፣ እናንተም ልታቀርቡን ነው። እርስ በርስ መጸለያዩ፣ መደጋገፉ፣ በርታ፣ አይዞህ የምንባባለው በክርስቶስ ፊት በቃ ገብተን ሽልማት እንድናገኝ ለዚህ እታገላለሁ፣ እጋደላለሁ ይላልና ይሄንን ማድረግ ያስፈልጋል። ቶሎ ብዬ ሶስተኛውን ሐሳብ ልጨርስ። የቅድስናን ትርጉም ተናግሬያለሁ። መለየት ወይም መንጻት ነው ብያለሁ። ንጹህ መሆን ነው። የስነ መለኮቱን ተናግሬያለሁ። ፍጹም ቅድስና ማለት ፖዚሽናል ሳንቲፊኬሽን፣ በዳን ጊዜ ክርስቶስ ቀድሶናል። ከዛ ያ የቀደሰን ጌታ በቅድስና እንድንኖር ይፈልጋል። የሂደት ቅድስና ፕሮግሬሲቭ ቅድስና ይባላል። ያ የሂደት ቅድስና ሲያልቅና ወደ ጌታ ስንሄድ ቅድስናችን ፍጹም ይሆናል። የዛን ጊዜ ከበርን ወይም ግሎሪፊኬሽን አገኘን እንላለን። ይሄ ሲሆን ሶስተኛው መለኪያ የቅድስና ኑሮ መለኪያዎች ምንድን ናቸው? ምንድን ነው? ቅድስና ኑሮ ነው። ቅድም እንደተባል ነው ይሄ ሂደታዊው እና ከመጽሐፍ ቅዱስ አንጻር እንዲሁም የቤተ ክርስቲያንና ከቤተ ክርስቲያን ውጭ ያሉ የአኗኗር ሁኔታዎችን በመመልከት በየዘመኑ በእነዚህ መቀደስ ልዩ መሆን ይገባናል ተብለው የሚነሱ ሀሳቦች አሉ። ከብዙ በጥቂቱ ሁለንተናችንን ያጠቃልላል ተብለው ይወሰዳሉና ብዙ አይነት ነገሮች አሉ ስለ ቅድስና እንዲህ የሚባሉ አሉና እነዚህ ከቤተ ክርስቲያን ታሪክ አሁን በምንኖር አሁን እያንዳንዳችሁ በጠይቃችሁ መመለስ የምንችለውና እንደ መለኪያ ይታያሉ። የመጀመሪያው ነገር የአስተሳሰብ ቅድስና ይላሉ። የአስተሳሰብ ቅድስና፣ የሐሳብ ቅድስና መለኪያ ነው። አንድ ሰው በድርጊቱ ሲኖር የሐሳብ ቅድስና፣ የአስተሳሰብ ቅድስና በእንግሊዝኛ ጥሉ ይላሉ attitude is everything ይላሉ። ወይም ደግሞ ሐሳብ ነው። በሰው ላይ ዋናው ነገር ሐሳብ ነው። ወይም ደግሞ ሞቲቭ የሚባለው ተነሳሽነታችን። አንድን ነገር ስሰራ ወይም ሳደርግ ምንድን ነው መነሻዬ? ሞተሩ ምንድን ነው? ይሄ ሐሳቤ መቀደስ አለበት። ሐሳቤን ሰው አያይም ወይም ሐሳባችንን ሰው አያይም፣ ሊገምት ይችላል። ሐሳባችን ግን ከእግዚአብሔር ሊሰወር አይችልም። ስለዚህ እግዚአብሔር ከሐሳባችን ያለውን ስለሚያውቅ ሐሳብህ ቅዱስ ይሁን፣ ሐሳብህ ልዩ ይሁን፣ ሐሳብህ ንጹህ ይሁን። ስለዚህ ራሳችንን አንድ ነገር ስናደርግ ምን አስቤ ነው?
ራስን መጠየቅ ያስፈልጋል። ብዙ ጊዜ ራሴን ስሞግተው አሁን ይሄን አስቤ አይደል ብዬ አገኘዋለሁ። የምናገረውና የማስበው ከባድ ነው። ለዚህ ነው ዳዊት አቤቱ ረድኤቴና መድኃኒቴ ሆይ የአፌ ቃልና የልቤ ሐሳብ በፊትህ ምን ይሁን አለ? ያማረ ይሁን አለ። እንዴት አይነት ሰው ነው! አቤቱ ረድኤቴና መድኃኒቴ ሆይ የአፌ ቃልና የልቤ ሐሳብ። ዋናው ለሰው ልጅ ሐሳብ ነው፣ የምናስበው ነገር ነው። ሐሳባችን ቅዱስ ከሆነ ንግግራችን ቅዱስ ይሆናል፣ ድርጊታችን ቅዱስ ይሆናል። ዋናው ሐሳባችን ነው። ሰይጣንም የሚፈልገው እሱን ነው። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ስለ ሔዋን እንዴት እንደተሳሳተች ሲናገር ሰይጣን አለ ቅን የነበረችውን ቅንነቷን ክፉ ሐሳብ አስገብቶ አበላሸባት ይላል። መጀመሪያ እኮ ጥሩ ቅን ነበረች፣ በመልካም የተፈጠረች፣ ግን መጣና ሰይጣን ሐሳቧን አበላሽ። ብዙ ጊዜ እኔ ቀልድ የሆነ ነገሮች ማየት እወዳለሁ። ለዚህ ምመርጣቸዋለሁ። በጣም የድሮ የሆኑ የሚያስቁኝ ጨዋታዎች አሉ፣ ድራማ እንደዚህ አንዳንዴ አያለሁ። እና አንድ ቀን በጣም አሳቀኝ። ምንድነው ሰውየው እንደ ድራማ ሲሰሩ ማለት እንደ ሽማግሌ ሆነው ነው የሚሰሩት። በሚኒባስ ውስጥ ይሄዳሉ። በሚኒባስ ውስጥ ሲሄዱ ተሳፋሪዎች አሉ፣ ከዛ ሰውየውም አሉ። አሁን ስልክ መደወል ይጀምራል። ምናልባት አይታችሁም ሊሆን ይችላል። ስልክ መደወል ይጀምራል። የመጀመሪያ ሰው ስልክ አነሳ። ሃሎ አለውና ያው የት ነህ ሲለው ለቅሶ ቤት ነኝ አለ። ሰውየው ግን በታክሲ እየሄደ ነው። ለቅሶ ቤት ነኝ አለ። ጨረሰ። ድራማ ነው። ሁለተኛውም ሰው ደውለው የት ነህ? ትምህርት ቤት ነኝ አለው። አሁንም ሰማ። ሶስተኛም ተደወለ የት ነህ? ስፖርት ቤት ነኝ አለ። አራተኛም ተደወላት የት ነህ? ሰርግ ቤት ነኝ እንደዚህ ያለ። መጨረሻ ሽማግሌው ጋር ደረሰ ማለት ነው። ለእሳቸው ተደወለላቸው። የት ነህ ሲሉ እሳቸው እንደ ቀልደኛ ምናቸውና የት ነህ የሚለው ያው ሲነገራቸው ሰውየው ምን አሉ? የት ነህ በሚለው ለቅሶ ቤት ልሁን፣ ሰርግ ቤት ልሁን፣ ትምህርት ቤት ልሁን፣ ታክሲውስ ልሁን የት እንዳለው አላውቅም። በጣም ነው የሳቅሁት። በጣም ነው የገባኝ። አንዳንዴ እነዚህ ድራማዎች እኮ ማህበረሰቡን እኮ ነው የሚያሳዩት። አርት እኮ ማህበረሰቡን ነው የሚያሳየው። እና በሚኒባስ ውስጥ ይሄዱ በጣም ነው የገባኝ። አንዳንድ ጊዜ በጣም ነው እግዚአብሔርን በአንደበታችን በጣም እዚህ ሀገር እኔ የምጠቀመዋለሁ ፖፑላር የሆነ በአንደበታችን የምንሰራው ኃጢአት የት ነህ? የሆነ ቦታ ነው። አቤት እሷ ቃል የሆነ ቦታ ነው። ሁሉ ነገር የሆነ ቦታ ነው። እኔ አንድ ቀን ተበሳጨውና ጠየቅኩት። እማቀው ምግባባው ሰው ቤቴ ቁጭ ብሏል የተጫወትን። ሌላ ምግባባን ሰው ደወለ። የት ነህ ይለዋል። የሆነ ቦታ። እንዴ ምን ማለት ነው የሆነ ቦታ? ቤቴ ቁጭ እና በጣም እንትን ይገርመኛል። አሜን። ሁሉን ነገር እንግለጽ ማለት አይደለም። የሆነ ቦታ የምንልባቸው ቦታዎች ይኖራሉ። ግን አንዳንድ ነገሮቹ መሰወራቸው ለምን እና ጥያቄ ይፈጥርብኛል አንዳንዴ። እኔም እጠቀመዋለሁ ቃላቱን። ግን የሚያሳዝነው ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታርጉ? አታሳስኑ። እሱ ላይ አይደለም፣ በልባችን ውስጥ ነው። የሆነ ቦታ ስለው ሽምቅቅ እንደሚል ያውቃል እግዚአብሔር። መንፈስ ቅዱስ በእኔ ውስጥ ሽምቅቅ እንደሚል በደንብ አውቃለሁ። የማይሆን ነገር ስናገር ስዋሽ፣ እንደ ማንኛውም ሰው ንግግሬን ከጨረስኩ ካልኩ በኋላ መንፈስ ቅዱስ ልቤን ይመታኛል። ሁላችሁንም እኔም ብቻ አይደለም፣ ይወቅሳል። እና ያ ግን ምፈራው አሁን የሆነ ቦታ ስንል ደንዝዘን በቃ ችግር የለ እግዚአብሔር በቃ የተቀበለን መስሎን ተቀብሎ አይደለም ወገኖች። እና አንደበት ወሳኝ ነው። ጌታ ቢረዳን መቀደስ ከሚገባን ነጥብ አንዱ የአንደበት የንግግር። አቤት አንዳንድ ሰው እንዴት የተባረከ ነው፣ ክፉ ካፉ ማይወጣ። አሜን። ያ ክፉ ካፉ ስላልወጣ እንትን ማለት ባይሆንም ግን መጠንቀቅ ትክክል ነው።
ነገሮችን በቦታውና በሁኔታው ማስረዳት በጣም ትክክል ነውና አንደበታችን በጣም አስፈላጊ። ደግሞ አንዳንድ ጊዜ ደግሞ ሰው በአንደበቱ ተናገረና ክፉ ነው ማለትም አንችልም። አንዳንድ ሰው እንደዚህ ማለት ግን ጌታ ቢረዳን በንግግራችን ለጌታ የተቀደስን እንድንሆን ጌታ ጸጋውን ያብዛልን። የመጨረሻ የኑሮ ቅድስና ይባላል። የኑሮ የድርጊት ባኗኗር ይሄ አለባበስን ይጨምራል። የጽዮን ቤተክርስቲያን የታደልነን ብዙ ያለባበስ የለብንም፣ ግን አለባበስም ደግሞ ያስፈልጋል። ለእግዚአብሔር ቤት የሚሆን አለባበስ ያስፈልጋል። ለእግዚአብሔር መድረክ የሚሆን አገልግሎት አለባበስ ያስፈልጋል። እኔ ኳየር ልብስ የምወደው በቃ ምንም እንትን የለውም፣ ግን ሁሉ ሰው በስነ ስርዓት መልበስ ምንም ችግር የለብኝም። ግን አንዳንድ ጊዜ ማድረግ ያስፈልጋል። አንዳንድ ጊዜ ወንድሞችም እንደዚህ በደንብ ማየት ያስፈልጋል። የምለብሰው ልብስ እዚህ ጋር ቆሜ ሳገለግል ሳንቀሳቀስ ሌላው ሰው አገልግሎቱን ትቶ ምን ሆኖ ነው ምን ነካው ይሄ ሰውዬ ምን ማለቱ ነው እያለ ጉባኤ መጥቶ እንዲሄድ አያስፈልግም። ወደ ቸርችም ስንመጣ ስናገለግልም አግባብ ያለው አለበት። ጂጆ አንተ ያለባበስ ችግር እንደሌለብህ አውቃለሁ። እና ያስፈልጋል ለእግዚአብሔር ክብር ማለት ነው። ይሄ አይደለም። ፓስተር አንድ ጊዜ በጣም በፊት ሲናገር ቁጭ ብለንም በጉባኤም ተናግሮታል። ድሮ ክብር አለ ልብስ በመሸፈን ነበር አለ። አሁን ክብር በምንድነው አለ? በራቆትነት። እኔን ሳዘጋጅ ፓስተር ያለው ትዝ አለኝ። አሁን ልጆቻችን እኮ አሪፍ ለበሱ የሚባለው የተቀደደ ከለበሱ ነው አይደል? ዘነጡ የሚባለው እኮ የተቀደደ ከለበሱ ነው። በእኛ ዘመን ይደርስብን ይሆን ፓስተር? እንጂ አይመስለኝም። ልብስ አልቆ እንግዲህ ቆራርጠው ካልሰጡን በስተቀር እና ለልጆቻችን በእርግጥ ሚኒንግ አለው። በዚህ ምክንያት ከልጆቻችን ጋር መጣላት የለብንም፣ ማራቅ የለብንም። ማስረዳት ችሎታ ካለን ማስረዳት ነው። ካልቻልን ግን በዚህ በመጨቃጨቅ ልጆቻችንን እንዳናስቆጣ አደራላችኋለሁ። ግን ድሮ በመሸፈን በደንብ በመልበስ ነበር። አሁን ብዙ ጊዜ በራቁትነት። ይህን ስላችሁ ታውቃላችሁ አቋማችንን። እንደው ዝም ብላችሁ ተጎሳቁላችሁ ምናምን እንድትሆኑ በደንብ ዘንጡ፣ ግን እግዚአብሔር እንደሚወደው ዘንጡ። እሱን ነው። ለዛሬ ያለኝ ይሄ ነው። ስለሰማችሁኝ አመሰግናለሁ። እግዚአብሔር ቅዱስ አምላክ ነው። እኛም ቅዱሳን እንድንወድ ይወዳል። በነገር ሁሉ የተቀደሰ የተለየ ህይወት እግዚአብሔር ይስጠን። ያ ፖዚሽናሊ ቅዱስ የተባልነን በኑሮም እንቀደስ። ኢየሱስ ሲመጣ ቅዱስናችን ደግሞ ፍጹም ይሆናል። ስሙ የተባረከ ይሁን። በአንደበታችን ባለባበሳችን እግዚአብሔር ይቀድሰን። ቆመን እንጸልያለን።